አይደክማቸውም ወይ? አይደክማቸውም። አሁን እኮ እሺ ጥያቄ ምንድነው? ይሳደቡ ግን አይደክማቸውም ወይ? አንድ አይነት ነገር አመቱ ሙሉ አይሰለችም ወይ? ህይወት የሚባል የላቸውም ወይ? በቃ እንደዚህ ልክ አንቺን እንደዚህ በሚያጠኑበት ነገር ልክ በቃ በዛ ቦታ አሁን የነገር ቢያጠኑ የሆነ ነገር ቢማሩበት ማለት በዚህ ደረጃ ሰው እንዴት ይዘቅጣል? በዛ ላይ ትልልቅ ሰዎች ናቸው። የሆነ የራሳቸው ልጆች ያሏቸው የራሳቸው ህይወት ያላቸው ናቸው። እኔ ይገርመኛል አንዳንዴ። ቀናት ደግሞ አይነቱን ሲያወረው ልጅ ምን ይላል ማለት ቀናት ካለብሽ እኮ ልጅ ምናምን አይሉም እኮ እንዴ ልጆቻቸው ራሱ በአንቺ ልክ ይከታተላቸዋል። እንደው እኔ ራሱ ከልጆቻቸው በላይ እኮ ነው አንቺ የሚከታተሉሽ እንዴ። ይገርማል በጣም። ከባድ ነው። ፈጣሪ ጽናቱን ይስጥሽ እናቴ። ማራት ተዋሪ እኔ ምንሽ ቤት ልትገቢ ነው ያልኩሽስ? መሲ አባቴ ሙት ማግኘት ይከብደኛል። ምን ጋንጎ አያችኋለሁ። ሁለተኛ ላይ ነው እኮ ቀላል እኮ ነው። ክርስቶስን ገብቻችኋለሁ ግን ምን ማድረግ አልችልም። ቆይ እስኪ ወስጥሽ ንገሪኝ፣ የትኛው ሁለተኛ ላይ ነው? እስክሪንሻት አድርጌ ላሳይሽ። ብቁ አሁን ትሄድ ከነቀለኝ መልሰሽ አስገቢ። እሺ ወይ ፍስማ ቀይ ከነገ ጀምሮ ስንሳ መግባት አለብን። ለነገሩ ዛሬ እንደውም ቀደምኩኝ ትንሽ። እየተዘጋጀሽ ነው ማሪ? ጋር ደውይ ብላ ነው ቅልጥ ደውዬ እንትን ልበላት። የምትጫወቻቸውን ሰዎች ተደዋውለሻል ወይ ዝም ብለሽ አሁን ካገኘሽ ሰው ጋር ዝም ብዬ ነው የምጫወተው ካገኘሁ። ግን ቆይ ዲቦራ ጋር እንትን እያለችኝ ሰው ልደውልላትና ዲቦ ጋር እዛ ቀጥታ ካለ ሰው ጋር እጫወታለሁ። አይሽ ቤት አሁን የላኩልሽ በ27 የሚለው በ28 ጠዋት ነው 27 የማታ እሱንማ አውቄዋለሁ። ግን ምኑ ጋር ላይ ነው እኮ ግራ ይገባኝ። ፈልገዋለሁ። የትናንትና ሪከርድ ነው። እቺ ጨምላቃ ተጨማለቀች እኮ አንቺ እዚህ ላይ ትበልልሽ ትናንትና ያለችው እኔ አልፈልግ። አይ ሁለት ጊዜ ሲሆን ደስ አይልም። የመጀመሪያው ነው ስሜት ያለው። ይሄ ሁለተኛው ወሬ ነው። ወይ ጉድ አርዶብን ዘንድሮ እኮ እንደው ለኬት እንሂድላት። ይቺ ብቋ እኮ ናት አለኝ አለች። አሁን መልሳ አይ የለም አንቺን አልነካችሽም ትለኛለች። እኔ የምፈልገው ሌላ። እሷ የመሰላት እኮ ቤታ ሰድባኛለች ብያት ኧረ ነው በፍጹም። አይ እሷ የመሰላት አልተረዳችኝም መጀመሪያ። እኔ እንደዛ ነው የመሰለኝ። ፍቅሬን ገልጬላት እኮ ነው አሁን እኮ ልቤን እኮ የምትጠባኝ እኮ ብቋ ፍቅሬን እኮ ገልጬላት ልቤን እኮ ጠብታ ገደለች። እኔ ደግሞ ትላንትና ዋይፋይ የለኝም ተቋረጠና አላየሁም። ከዛ ኮሜንት ላይ ፍቅር ቤት እንደዚህ ብላሽ ይሉኛል። እንዴት ግን ደጋገሙት። ከዛ የሆነ ሴትዮ እዚህ ገብታ ደግሞ ነገረችኝ ብቋ ቤት። እኔ ደግሞ ለመስማት ጓጓ። እሷ የምትለም ምን ብላ ነገረችሽ? ፍቅር ከገለጸች ድጋሚ አትደግመውም። አልደግምም። እኔ እኮ እሱ ነው እኮ ነው ማርያም ነው መድገማ ለመድገሙ ሳይሆን ቤታ ሲደጋገም እኔ የውሸት ነው የሚመስለኝ። የመጀመሪያው ግን ሰው ሳይጠይቅሽ በቅጽበት የተናገርሻት ነገር ያቺ ቃል የእውነት ናት። አሁን ደጋግሜ ብልሽ ይሄ ፌክ ነው። መጀመሪያ ላይ ግን ሳትጠይቅኝ ምንም ሳትይኝ ካልኩሽ እውነት ነው በቃ። ፌክም አይደለም ደግሜ ብልሽ ተመጨኩ ጠፋብኝ። የሆነ የመጀመሪያ ጊዜ ገልጽልኝ ምናምን ያለችበት እኔ ምን ብቆ ሰምቼዋለሁ አልሽኝ። ለምን አትልኪውም እሱ ራሱን? አሁን ቤታ ዛገብታም ቤታ ስራ ነው የሚመስለው እንዴ? ስራ ማለት ስታወራ እኮ ነው የሰማሁት። ምን አለች መሰለሽ? ግን ራስሽ ያወራ ምን ያ የሚያስፈልግሽ ምን መጣ? ግን የማታው ቃል አይሆንማ። ያ እንዴት ነው? እንዴት ባሰጣሽ? አሁን አዳምጪ መስዬ፣ የኔ ፍቅር፣ የኔ ልበቀና፣ የኔ አሳቢ፣ ሰው ማታጠቂ፣ የኔ ቆንጆ፣ ምን ያህል እንደምወድሽ ታውቂያለሽ። የኔ መልካም እየቆላት ነው መቼስ
አይ ወላሂ ያ ትላንት ያሉን ቃልና ይሄ አንድ አይደለም። ትንሽ ቅናት ቢያሳድርብንም እሺ ሂጂበት ቀጥይበት። ለምን ትቀኛለሽ? እኔ እኮ አልቀናም። ምን ያውን ብታወድስሽ ደስ ይለኛል። ትቀኛለሽ። መሲ አንደኛ ቀናተኛ ናት። እንዳትሰማው ለምን ዋሻለሁ? ቀናለሁ እንዴ? አውቃ ነው ትቀናለች። እቺ መሲ እኔ በሰዎች ኮምፕሌን አቀረብኩብሽ ቤታ። እቺ መሲማ የጭቃ ቤትሽን እስክታስጨርሽ ነው። ከዛ በኋላማ የምትጠይ ነው የሚመስለኝ። ለምን ጀመረሽ? ተውሽ። ለምን አጨርሽልኝ? ኧረ ቤታ ይሄን ቃል ተይ እባክሽ። ትናንትና ስንት አቧራ እንዳስነሳ አለቀሰኩ። አረ ደግሞ ሊተደረጉኛል። ስሚ ቤታ ነው ክፉ ተናገርኩኝ። እኔ አሁን ከደረሰብኝ አንጻር እኮ ማለት ነው ብቋየኔ ፍቅር ተደረጉት አንጻር ማርያምን ስንት ነገር ስንት ርቀት ተኬዶ ማለት ነው። ለኔ አሁን ይሄ አይገባኝም ነበር፣ ግን ኢትስ ኦኬ። አንድ ሰው የመሰለውን ተናገረ ብዬ አልፌያለሁ። እኔ ጭቃ ቤት ነው ጨርሻ ጀምሪው ለማለት ነው እንጂ እሱማ ልናገር ከተባለ ብዙ ነገር ይባላል። ግን እኔ ካሁን ሚስጥር አወጡብኝ ብዬ ምንም ሚስጥር የወጣ ነገር የለም። ምን ነው አልኩኝ ነው ዝም አሉ። ጠፍቶብኛልም ተብሏል። ጠፍቶብኛል ደግሞ የቲክታክ ሚስጥር ወይ መጥፋት እስኪ ተይኝ። እንት የሚያሳስብ ነገር አለብኝ። እኔ ግን እንዴት አድርገው ነው? እኔ እኮ እንዴት አድርገው እንደሚስሉኝ አላውቅም። እኔ ሰው ወዳለሁ ምናምን እንጂ እኮ ጅል እኮ አይደለም። ይሄን ያክል ማረጋውን አውቃለሁ። ቤታዬ ከህይወትሽ ጋር የማይገናኝ ነገር ቦታ ትስጪ። በቃ ከአንቺ ህይወት ጋር የሚገናኝ ነገር ጋር ብቻ ሂጂ ወደፊት። ምንም ኧረ ቤታ አይመጡንሽም ጭራሽ። አሁን ይሄ ወሬው ይቅርብን። ኧረ የኔ ያልኩሽን ብታረጊ አይቀልሽ። መሲ አሁን ያለችው እናቴ ፍቅሯን ተገለጸባት ቦታ ላይ ናት ነው ወይ ንቅንቅ። አንቺ ለምን አትልኪም? ብቋ ቅድም ያልሽኝ ቃልና አሁን የሚጽፉት አንድ ነው። አጠፋሹ? አላጠፋሁትም። እኔ አልኩሽ እኮ በጣም አድካሚ ነው። ገብቼ ቆይ ምን ከምትለው አካባቢ ነው? እኔ እኮ በሰማይ ከእንትና ጀምሮ ከሱ ሰውየው ጀምረሽ ያለውን ብታመጪው ያው ነው መነሻው ያው ነው። መሲ አይባልም። ለምንድን ነው የማይባለው? አይመጥኗትም እንዴ ሰዎች ሳይሆን ተግባራቸው ነው። እሺ ውዶቼ በደንብ አይባልም ትለኛለች። ሂጂና ለሷ አይባልም በያታ እያያለች ነው እኮ የምትሰድባት። የለጠፈችውን ሂጂና አይ ለሷ አይባልም ብለሽ ንገሪያት። አንቺ ራሱ ምንድነው አልገባኝም። ምንድነው ሄጄ ነበረ ምን አለች? ምን አሉ? አይባልም መስለኝ አትመጥናትም እላለሁ። አይባልም ይሉኛል እንዴ። እኔ ለዛስ ብዬ ምን እሷ መሲ ለምን ትላላችሁ? እኔን አትጠይቁኝም እንዴ? እኔ ለዛ ብዬ እኮ ነው ያልመለስኩትኝ። ቁርጡን ወቁትኝ። አንድ ሰው እኮ በኑሮ በሚሰራው ስራ ባለበት አገር እኮ አይደለም አይለቅም። አንድ ሰው በልቶ መገኘት ነው በቃ። ያን ሰው አንድ ሰው እኔ ቢያንስ እንኳን ማነስ አሁን ነገ መሲ ከኔ ጋር ለምሳሌ ሰው ልጅ ላይ ባባ ይችላል። አልተግባባሽም፣ ተጣላን ስትጣይ በቃ ነገ መታረቅ ማሰብ አለብሽ። እኔ አሁን ለምሳሌ ብቋይ ተኮራረፍን ብሎ ካረኩሽ ልበልሽ፣ ዝም ካልሽኝ ራሴን የምታረቅሽ። አሁን 4 ኪሎ እና እኔ እንጣላለን እንኳን መልሰን ለምን የምናወራው እንትን አትልም። ገባሽ አይደለ? ላይክ እንዲህ ወታ በአፏ ምናምን እንዲህ ስድቡ የለም። ካልሰደብሽ ምን ካላለልሽኝ ጥፋትሽን የሆነ ሳለ በቃ አለ አይደለ? የሆነ ሳለ አይምሮ ይነግረኝና ከብሎ ካውጣሻለሁ። ከዛ ቀስ በቀስ እናወራ እንደዚህ አድርገሽ ነበር እንዳደግኝ ብዬ አንድ ድል ሰጥሻለሁ ምናምን ወይ ትሰጭኛለሽ። ላይክ ለሚያልፍ ቀን የሚያልፍ ነገር መናገር ጥሩ አይደለም። ተረዳሽኝ? ቸኩሎ መናገር ጥሩ አይደለም ነው በቃ። ከአፍሽ ከወጣ በኋላ ደግሞ ያ ሰው እንዴ እኔ ማን ነኝ? ገባሽ? እንደፈለግሽ እየሰደብሽ እየረገጥሽኝ እየመለስኩ የምቀበልሽ የልብሽን አውጥተሽ ጠላት የሚሰድበኝ ሁሉ አብረሽ ሰድበሽኝ ከዛ እንዴት ነው አብሬሽስ መልሽ የምሆነው? ለምን ነው ከእንትና ጋር የታረኩት? ዝም ስለተባባለ ነው አይደል? ወተን ስላልተረካከስን ነው በቃ። ወተሽ ግን የልብሽን ውሸቱንም የእውነቱንም ሰው የሚለኝንም ጨማምረሽ ሰድበሽን እንዴት እመለሳለሁ? እስኪ ብቋየ ንገሪኝ። መቸኮል እኮ አያስፈልግም። የሰው ልጅ ጊዜ መሰጠት አለበት። ሲናደድ ሲደብረው ጊዜ ትሰጪዋለሽ አይደል? ላይክ ጊዜ መስጠት አለብሽ በቃ። ንዴቴ እስኪወጣልኝ ድረስ ስሜቴ እስኪወጣልኝ ድረስ ዝም ትይኛለሽ። ከዛ ንዴቴ ሲበርድልኝ ራሴው እኔ እግዚአብሔር ነው የምልሽ በቃ ራሴ ሁሉ መጥቼ ማናገርበት ጊዜ አለ። ራሴው ነው የምልሽ ገባሽ? ራሴ መጥቼ ሁሉ ላናግርሽ እችላለሁ።
በቃ እንደዚህ የኔ ባህሪ እንደዛ ነው። ግን ከሰደብሽ ምናምን በኋላ ግን ነው እንዴ ስድብ ደግሞ እኮ አይነት አለ ማለት ምን አስፈለገ ነው? አሁን ለምሳሌ ያው እኔ ብዙ ጊዜ ይሄንን ማውራት አልፈልግም። እሱን እኮ ነው ተሰዳድበሽ አልተለያየውም እኮ የምልሽ። አሁን ለምሳሌ ተሰዳድቤ የተለያየው ሰው ከሆነ ቢሰድብሽም ችግር የለውም። ግን ራስሽ ተናገርሽ አይ በቃ ይሄ ባህሪ ከአንቺ ጋር ሊያስኬደኝ ስላልቻለ በቃ አለ አይደለ በቃ እኔ በቃኝ ባለሽበት እግዚአብሔር ሰላምሽን ያምጣልኝ ሰላም ሁኚ ብዬ ከተለያየሁሽ ካልሰደብሽ በቃ ያልተመቻት ነገር አለ ምናምን ሲመቻት ወይ አስረዳታል ምናምን ብለሽ ትፋቻለሽ። በቃ አንድ ሰው ብሎክ ስላደረገሽ ምን ስላደረገሽ ብቻ ግን ወጥተሽ እንዴ በዛ ርቀት ኧረ ይደብራል እኮ ማርያምን። ዛሬ እወድሻለሁ ባልሽበት አበሽ እንዴ አንቺ እንዴት ነው የሚያስችለው? አንቺ ብቋ ይሄ ሁሉ ማለት ነው እየፖሰትሽኝ እወድሻለሁ እያልሽኝ ምናምን ከዛ አንድ ቀን ተጣላና ብሎክ አደረኩሽ። አንጀትሽ እንዴት ነው የሚያስችልሽ ነው እኮ እኔ ገፍቼ ከመጣሁብሽ ስደብኝ ገባሽ? አንቺ ማን እንጸጥበሽ የምታዳምጪ እርገጪ ምናምን እኔ ግን ኢግኖር አድርጌሽ የራሴን ህይወት ከኖርኩ ግን በቃ እቺ ባለጌ ናት ምናምን ብለሽ ታዝበሽ ማለፍ ነው በቃ ለራሷ ትዝብቱ ለራሷ ብለሽ ደገፋም የለም ነቀፋም የለም አለቀ በቃ። ከዛ ላይ ቤታ ፖሚ እኔን አንድ ቀን እወድሻለሁ ብለሽኝ አታውቂም እያለች ነው። በቃ ፖሚማ ከነባልሽ ነው የምወድሽ የኔ ፍቅር ባላላት እንዴ ቤታዬ ፖሚ ባለ ብዙ አይደለች እንዴ ደግሞ ቆንጆ ናት። በቆንጅና ወንድ አልኩሽ ጨፍጨፋ ጨረሰቻቸው። ወደ እኔ እንዳትመጣ እንጂ ፖሚ ወደ እኔ እንዳትመጪ ይሄንን ጎረምሳ ጨፈጨፈች እኮ አንቺ። ኧረ በእናትሽ ተፋችኝ ያለቅላቂ ያሽቀበጫ ነው ይውጪ ይሁን ያሽቃብ እንዴ